በወለጋ ምድር በጀት የታገዘ ከባድ ትንቅንቅ እየተደረገ መሆኑን የመረጃው ምንጮች ከስፍራው ገልጸዋል። በውጊያ ዙሪያ ሌሎች ተጨማሪ መረጃዎችን አሰባስበን ይዘን መጥተናል። በቆይታችን በስፋት የምታደምጡትም ይሆናል። ለበርካታ ጊዜያት የብልጽግናው አገዛዝ ወታደሮችን ሲያመላልስበት በነበረው አየር ማረፊያ ላይ ፋኖቹ ከባድ ውጊያ ማድረጋቸው ታውቋል። በሁለት አቅጣጫ ጀግኖቹን ለማፈን በተንቀሳቀሰው የአገዛዙ ጦር ላይ በደፈጣ በመያዝ በርካቶችን መደምሰሳቸው ሲነገር፣ ይህን ተከትሎም በአካባቢው ኔትወርክ በመዘጋቱ ምክንያት በረራ መስተጓጎልን የመረጃው ምንጮች ገልጸዋል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ በዝርዝር ትሰሙታላችሁ። በሌላ በኩል የጀብደኛው ሚልክ ዛሃድ የሆነው 303ኛ ሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ደና ወረዳ በሚገኝ ያገዙ ኃይል ላይ አኩሪ ድል መቀዳጀቱን አስታውቋል። በተመሳሳይ የበገሬዎቹ ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና የዙ ተወርዋሪ እንስሳ ሻለቃ በጋራ በይፋትና ጥሙጋ አውራጃም አርማንያ ቀበሌ የተጠና ኦፕሬሽን በማድረግ ታሪክ መስራታቸውም ተሰምቷል። በቆይታችን መረጃዎችን በስፋት የምታደምጧቸው ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። ከላሊበላ ከተማና ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የአገዛዙ ጦር በደፈጣ መመታቱ ተሰማ። መነሻውን ከላሊበላ ከተማና ሹምሻ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልባላ ከተማና ቡግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራ ቦታ ላይ በአፋብን ወሎ ቤተ አማራ ሚልክ 303ኛ ሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተወጣጡ ፋኖች በደፈጣ ጥቃት መመታቱ ሰምቷል። በዚህ ታቀደና የተናበበ የተደፈጣ ጥቃት 17 ውስጥ ከወዲያኛው ሲሸኙም ከ20 በላይ ቁስለኛውን በማንጠባጠብ በሞርተርና አየር መቃወሚያ ሽፋን ተሰጥቶት ተራፊው ግራጭኝ ብሎ ወደ መጣበት ፈርጥጧል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ይህ በእንዲህ እንዳለም የአፋብን ወሎ ቤተ አማራ ሚልክ ዛሃድ የሆነው 303ኛ ሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ዳና ወረዳ በሚገኝ ያገዙ ኃይል ላይ አኩሪ ድል መቀዳጀቱ ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚልክ 303ኛ አሳምነው ኮር 19ኛ ዋግሹም ብርጌድ በዋግምራ ዞን ዳና ወረዳ አገዛዙ በተለምዶ ጥምር ጦር ወይም ሰላም አስከባሪ ብሎ የሚጠራውን ሚሊሻና ፖሊስ 04 ቀበሌ አረቢት ላይ አይቀጡ ቀጥቅጠውታል። አናብስቶቹ ዋግሹም ብርጌዶች የተከማቸበትን የጠላት ምሽግ ቀድሞ በማጥናትና ቁልፍ ቦታዎችን ቀድሞ በመዝጋት በአገዛዙ ዘብ ጠባቂ ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተቀዳጅቷል። ውጊያው ትናንት ሐምሌ 20 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል ግለቱን ጠብቆ የተካሄደ ሲሆን ከዋግምራ ዞን ከተለያዩ ወረዳዎች ተውጣጥተው ደና ወረዳ 012 ቀበሌ ሲልዳለኝ የሚለውን የተጠናከረ ምሽግ በተወሰኑ የብርጌዱ የዋግሹም ፍሬዎች ክንደ ብርቱነት ሙሉ በሙሉ አስረክቦም ወጥቷል። በነበረው አውደ ውጊያ 7 ሚሊሻና 2 የወረዳው ፖሊሶች እስከ ወዲያኛው ሲሸኙ ከ11 በላይ ቁስለኛውን እያንጠባጠበ ወደ መደበቂያው አምደወርቅ ከተማ ተመልሷል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። በሌላ በኩል የአይበገሬዎቹ ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና የእዙ ተወርዋሪ እንስሳ ሻለቃ በጋራ በይፋትና ጥሙጋ አውራጃ አርማንያ ቀበሌም የተጠና ኦፕሬሽን አድርገዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ግዙፉ መሐመድ ቢሆነ ኮር አካል የሆነው አርበኞቹ የደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና ንስር ሻለቃ በአርማንያ ክላስተር አርማንያ ቀበሌ ሰፍሮ በነበረው የጠላት ኃይል የ103ኛ የሮል ክፍለ ጦር ከሌቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ መብረቃዊ ጥቃት አድርገውበታል። አይበገሬዎቹ የደጃዝማች ተሰማ እርገጤ ክፍለ ጦርና ንስር ሻለቃ ጠላትን 3 ምሽግ ማለትም ጠላት ሰፍሮበት የነበረውን ኑሪያ አፋፍ፣ አርማንያ ገበያም፣ አርማንያ ሃይስኩል ትምህርት ቤት እንዲሁም አርማንያ ኪዳነ ምሕረት ቤተክርስቲያን አጠገብ በተመሳሳይ ሰዓት በመስበር የጠላት ሙሉ ኃይል መደምሰስም ችሏል። የአውደ ውጊያ በጀግኖቹ ታላቅ ርብርብ የጠላት ኃይል ታላቅ ድንጋጤና ፍርሃት ፈጥሮበታልም የተባለው። በሁለተኛው ግንባር ደግሞ በዚሁ አርማንያ ክላስተር ማፉድ ቀበሌ መሽጎ የነበረውን የጠላት ኃይል የአፄ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር ውስን ሻለቆች በማፉድ ውሃ ታንከር፣ ማፉድ ገበያና ማፉድ ሚካኤል ቤተክርስቲያን አካባቢ ታላቅ ተጋድሎ አድርገዋል። በመሆኑም የአናብስቶቹ ክንድ እንደ ሰዓት የገረፈው የጠላት ኃይል ሙትና ቁስለኛውን ሰብስቦ ለመሄድ በመቸገሩ ከደብረ ሲናና ጣርማበር ከተማ ያለ የሌላ ኃይሉን ሰብስቦ ቢያመጣም አናብስቶቹ የጠላትን አጸፋ ምላሽ ከምንም ሳይቆጥሩ እቅዳቸውን በሚገባ አሳክተዋል። በአጠቃላይ በነበረው ወደ ውጊያ ጠላት 2 አይሱዙ ሙትና ቁስለኛም ሰብስቦ ሾላ ሜዳና አርማንያ ሆስፒታል መግባቱ ሲሰማም በጠላት የሰው ኃይልና ንብረት ላይ ኪሳራ፣ በወገን ኃይል ደግሞ በድል የበላይነት መጠናቀቁም ተረጋግጧል። በሌላ መረጃችን በአፋብን ወለጋ ቤዛ ሟንሻ ሰይድ እዝ በተለያዩ ግንባሮች ለየት ያሉ ወደ ውጊያዎችን በተከታታይ ቀናቶች በማድረግ በርካታ ያገዙ ሰራዊትና የብልጽግና ካድሬዎችን ጨምሮ በርካታ የጠላት አከርካሪና ቅስሙን በመስበር አንጸባራቂ ድል አስመዝግበናል ሲል የፋኖ አዛዡ ገልጿል።
ዛሬ አዳሩን በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና በጉዳያ ቢላ ወረዳ በሁለቱ ወረዳዎች ላይ በምትገኘው ጊዮርጊስ ከተማ ላይ ተደጋጋሚ የጀት ድብደባ በመፈጸም ንጹሃንን ሲገድል እንደለመደው ህዝቡ ተበራጎም ቦታውን ሲለቅለት ወደ ቦታው በመግባት የህዝብ መገልገያ ወፍጮ ቤቶችና ሌሎች ቤቶችን በማቃጠል እንዲሁም በመዝረፍና ከጥቅም ውጭ በማድረግ የተለመደውን ጸያፍ ድርጊቶችን እያከናወነ ይገኛል ነው የተባለው። በዚሁ ከተማ ሁለት መነኮሳትና በእድሜ ገፋ ያሉ አባትን ጨምሮ በውል ያልታወቁ ንጹሃኖችን ይዞ ወጥቷል። ይህ በእንዲህ እንዳለም በምስራቅ ወለጋ ዞን አንገር ጉትን ከተማ ሚካኤል ሰፈር ልዩ ቦታው 15 ቁጥር አካባቢ በመጫወት ላይ ያሉ ሁለት የ7 ዓመት እንዲሁም የ9 ዓመት ልጅ በመምታት የ7 ዓመቱ ልጅ ህይወቱ ሲያልፍ 9 ዓመቱ ደግሞ በሞትና በህይወት መካከል ይገኛልም ነው የተባለው። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።